ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? በዚህ ቪዲዮ ደግሞ ጎግል ሚት እንዴት እንደምንጠቀም በስፋት አሳያችኋለሁ። ጎግል ሚት በዋናነት ለቪዲዮ ኮንፈረንሲንግ፣ ለኦንላይን ለርኒንግ እና ለመሳሰሉት ኢቨንቶች ያገለግላል። እናንተም ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃለሁ። አሁን ወደ ቪዲዮ ልውሰዳችሁ። በመጀመሪያ ጎግል ሚት ብለን እንጽፋለን። እንደዚህ ከጻፍን በኋላ ይህንን የመጀመሪያውን ክሊክ እናደርጋለን። ከዛ ይሄ ይመጣልናል። ይህ ከመጣልን በኋላ ሁለት አማራጭ ነው ያለው። አንደኛው ኮድ ሊንክ አስገብተን እዚህ ጋር የተሰጠን ኮድ ወይም ሊንክ ከተሰጠን እዚህ እናስገባለን። አዲስ መፍጠር ከፈለግን እንደዚህ እንይውንልና ሶስት አማራጮች አሉ። ክሪት ሚቲንግ ፎር ላተር ሚላለ ስታርት አን ኢንስታንት ሚቲንግ ይላል። ወዲያውኑ ለመክፈት ከፈለጋችሁ ይህንን ትጫናላችሁ። ልክ እንደዚህ ይመጣል። ማይክሮፎን ልጠቀም ወይ ምናምን ይላል። እሱን ቼክ እናደርጋለን። አሁን ልክ አስቸኳይ ለሆነ ነገር ነው ይሄንን የምንጠቀመው። አስቸኳይ ለሆነ ነገር ልክ ይሄንን እንደዚህ ልትጠቀሙ ትችላላችሁ። አሁን ኢሜል ይመጣል። ኢሜል ከመጣ በኋላ ኢንቫይት ማድረግ ስለከፈለኩ እዚህ ጋር የሚሳተፉትን ሰዎች እየመረጥኩ አድ እያደረግኩ ወይ ደግሞ አውቶማቲካሊ አድ እያደረግኩ ወይም ደግሞ ሊንኩን ኮፒ አድርጌ በጂሜላቸው እልካለሁ። ከላኩ በኋላ እኔ የላኩለት ኢሜል ነበረ በሌላ ኮምፒውተር ነው የከፈትኩት። ልክ እንደዚህ በኢሜል ይደርሰኛል። በሌላኛው ኢሜል የነበረ ቼክ ያደረኩት ልክ እዚህ ጋር ስገባ የላከልኝ ሰው አለ፣ ኢሜሉ አለ፣ ጆይን እለዋለሁ። እዚህ ጋር ኢንቫይት እንዳደረገኝ ያሳያል። ሊንኩም እዚህ ጋር ተቀምጧል። ጆይን ብለው ልክ አውቶማቲካሊ ወደ ኮንፈረንሱ ወይም ደግሞ ክላስም ከሆነ ወደ ክላሱ እንድገባ ያደርገኛል። ልክ በዚህ መልኩ ይከፈታል። እኔ አሁን እንደ ገስት እንደ ተጋባዥ ነው የገባሁት እዚህ ጋር እዚህኛው ኮምፒውተር ላይ። ልክ ዴስክቶፕ ኮምፒውተር ስለነበረ ካሜራ የለውም። እሱን ዩዝ ቢለኝም እኔ ተዋዋለሁ፣ ምክንያቱም ካሜራ የለውም። ዴስክቶፕ ኮምፒውተር ላይ ነው ቼክ እያደረኩት ያለው። ድምፅም እንዳይገባ ሚውት አደርገዋለሁ። አሁን ጆይን አደረኩኝ ማለት ነው። ልክ በዚህ መልኩ ጆይን ሳደርግ ላቀቲቭ የሚለው ሆስት ነው ወይም ደግሞ ሚቲንጉን ያዘጋጀው ነውና ወይም ደግሞ ፕሬዘንቴሽኑን ያዘጋጀው ስለሆነ እኔ እንደ ሆስት እዚህኛው ላይ እንደ ሆስቱኛ ነው እዚህኛው ላይ እንደ ገስቱኛ ነው የገባው። ይሄኛው ደግሞ እዚህ ጋር እንደምትመለከቱት ሆስት ያደረገው ወይም ደግሞ ኮንፈረንስ ሊሆን ይችላል፣ ሚቲንግ ሊሆን ይችላል፣ ክላስ ሊሆን ይችላል። እሱን ነው ማለት ነው። በዚህ መልኩ ጆይን አድርጌያለሁ። ሌላም አባል ካለ መግባት ያለበት እንደዛ ይገባል ማለት ነው። አሁን ተመልሼ ወደዚያኛው ወደ ሆስት ኮምፒውተር ልወሰዳችሁ። ሆስት ኮምፒውተር ላይ ሆኜ ብዙ ስራ መስራት እችላለሁ። ለምሳሌ ዊንዶውን ሼር ማድረግ ከፈለኩ ልክ ስክሪን ሼር ማድረግ ከፈለኩ ሶስት ምርጫዎች አሉ። ዊንዶው የሚል አለ፣ እንደገና ደግሞ ራሱን የቻለ ኢንታይር ስክሪን የሚል አለ። አሁን ኢንታይር ስክሪኑን በዚህ መልኩ ሼር ማድረግ ከፈለኩ እንደዚህ ሼር ማድረግ እችላለሁ። ኢንታይር ስክሪኑን ሼር አድርጌው ነው ያለው። የኔ ዴስክቶፕ ይታያል አሁን የምትመለከቱት ነው። ስቶፕ ሼሪንግ ይላል እዚህ ላይ። አሁን ደግሞ አብዛኛው ኮምፒውተር ላይ ሲሄድ ልክ የሆስቱን ዴስክቶፕ እየተመለከትኩ እገኛለሁ። የዛኛው ኮምፒውተር ላቀቲቭ በሚለው አካውንት ነው የገባሁት። የእሱን ዴስክቶፕ እየተመለከትኩ ነው የምገኘው። ልክ እናንተ ገስት ከሆናችሁ በዚህ መልኩ ነው የምታዩት። አሁን እንደገና ወደ ሆስት ኮምፒውተር ተመልሻለሁ። አሁን ስክሪን ሼር ማድረግ ነው የፈለኩት። ከስክሪን ሼር ላይ እኔ አሁን ስላይድ ፕሬዘንት ማድረግ ነው የምፈልገው። ስላይድ ፕሬዘንት ለማድረግ ስላይድን ከፍቻለሁ። ይህንን ስላይድ እንደዚህ አድርጌ ከፍትና እንደዚህ ዙም ባደርገው አሁን እንደዚህ ፕሬዘንት ማድረግ ብፈልግ ይህንን ፕሬዘንት ማድረግ እችላለሁ። እዚህ ጋር ስቶፕ ሼሪንግ ይላል። ስቶፕ ሼሪንግ ብለው ለዛኛው አይታይም፣ ለዴስክቶፕ ላይ ነው። ወደዛኛው ኮምፒውተር ተመልሼ ሳየው ልክ እንደዚህ ሼር ተደርጎ አየዋለሁ። ይሄም አሁን ይሄንን መከታተል ይችላል። እዚህ ጋር ላቀቲቭ ይልና በብራኬት አድርጎ ፕሬዘንቲንግ ይላል። አሁን እዚህ ጋር እኔ እየተከታተልኩ ያለሁት ላቀ በሚለው በዚህ በታችኛው አካውንት ነው። ላይኛው አካውንት ፕሬዘንተሩ ነው። ያው እንደምትመለከቱት ዴስክቶፕ ላይ ነው ያለሁት። አሁን ሆስቱ ፕሬዘንት እያደረገ ነው የሚገኘው። እንደዚህ ማየት እችላለሁ።
ዋትስ ኮምፒውተር፣ ዋትስ ሃርድዌር፣ ሃው ኮምፒውተር ወርክስ፣ ነምበር ሲስተምስ ምናምን እያለ የፕሬዘንቴሽን አውትላይን እያሳየ ይገኛል። አሁን ጥያቄ ካላችሁ ለምሳሌ ይችን የእጅ ምልክቷን እንደዚህ ብታሳዩ እጅ እንዳወጣችሁ ያሳያል። እዛኛው ላይ ለፕሬዘንተሩ ይደርሰዋል። ፕሬዘንተሩ ላይ ልክ እንደዚህ ይሄኛው ተከታታይ በዚህ መልኩ ጥያቄ ሊጠይቅ እንዳሰበ የሚያሳይ ምልክት ነው። የእጅ ምልክት ያሳያል። እንደነዚህ አይነት ኢንተራክሽኖችን መስራት ወይም ማድረግ ትችላላችሁ። ውስጥ ያው እዚያኛው ኮምፒውተር ላይ ተመልሻለሁ። ስቶፕ ልበለው እጅ ማውጣቱን በጽሁፍ ደግሞ ቴክስት ማድረግ እችላለሁ። እዚህ ጋር ገባና ልክ እንደዚህ ያልገባኝ ነገር ካለ ማስተላለፍ የምፈልገው መልእክት ካለ እንደዚህችን ክሊክ አደርግና የቻት ምልክት ነች። እዚህ ጋር ሄሎ ኤቭሪዋን ዌልካም ብዬ እንደዚህ መጻፍ ብፈልግ ልክ ከዚህኛው ላይ ስመለስ ይሄው ሄሎ ኤቭሪዋን ዌልካም ብሎ ይሄኛው ገስት ልኳል ማለት ነው። ሌሎች አማራጮችም ይኖራሉ። እኔ የመጀመሪያ ያሳያችሁ ኢንስታንት ነው። አሁን ግን ስኬጁል ማድረግ ብትፈልጉ ዛሬ ስኬጁል አድርጋችሁ ለዛሬ ሳምንት ብትፈልጉ ለሌላ ቀን ብትፈልጉ ደግሞ በዚህ መልኩ ማድረግ ትችላላችሁ። ስኬጁል የሚለውን ኦፕሽን ትነካላችሁ። ቀጥታ ወደ ጉግል ካላንደር ይወስዳችኋል። ጉግል ካላንደር ይከፍትላችሁና ቀኑን ሴት ታደርጋላችሁ። በመጀመሪያ ታይትል ትሰጣላችሁ። ስለምንድን ነው ኮንፈረንሱ፣ ስለምንድን ነው እንትን የምትለው የሚለውን እዚህ ጋር ልክ እንደዚህ እናደርግና ሎን እንለዋለን። ታይትሉን እሺ ምን ልበለው? ቤዚክ ስለ ኮምፒውተር ነው ማሳየት የፈለኩት። ቤዚክ ኮምፒውተር ፕሮግራሚንግ የሚል ታይትል ሰጥቼዋለሁ። ይህንን ሚቲንግ አጀስት እያደረኩ ወይም ስኬጁል እያደረኩ ያለሁት ጃንዋሪ 6 ነው። ጃንዋሪ 6 ይላል እዚህ ጋር እንዳያችሁት። ስለዚህ በየቀኑ ይሆን በየወር ወይ በየሳምንቱ የሚላለ እዚህ ጋር ዊክሊ ብዬዋለሁ። ሰዓቱን ከ3 ሰዓት ፒኤም እስከ ለምሳሌ የ2 ሰዓት ክላስ ብዬ ካሰብኩ 3 ሰዓት እስከ 5 ሰዓት ከ9 ሰዓት እስከ 11 ሰዓት ማለት ነው። እሱን ስኬጁል አደርግለታለሁ። መቼ የሚለውን የመጀመሪያው ቀን የምንገናኝበት ጃንዋሪ 8 ብዬ ነው ያሰብኩት። ጃንዋሪ 8 በየሳምንቱ ከጃንዋሪ 8 ጀምሮ በየሳምንቱ እንገናኛለን ነው። እዚህ ጋር ኖቲፊኬሽን ይኑረው ወይ የሚል ነው። ኖቲፊኬሽን ይኑረው ወይ ምክንያቱም ይሄ ሪማይንድ መደረግ አለበት። አንድ ጊዜ እንትን ተደርጎ ዝም ሳይሆን ሊረሳው ስለሚችል ኖቲፊኬሽን ኢቨንቱ ከመድረሱ ከስንት ደቂቃ በፊት በኢሜል ይድረሰው የሚለውን ቼክ እናደርጋለን። መጀመሪያ ኢሜል እናደርግና ከ20 ደቂቃ በፊት ኖቲፊኬሽን እንዲደርሰው ምክንያቱም እንደ ሪማይንደር እንዲሆነው ማለት ነው። እዚህ ላይ ዲስክሪፕሽኑን መጨመር ይችላል። ኖቲፊኬሽኑ ሲደርሰው ምን እናድርገው ማለት ስለ ላይ ታይትሉ አለ። ታይትሉ ደግሞ እዛ ውስጥ ገብተን ምንድነው የምናየው የሚለውን ለማስረዳት ሳምፕል እዚህ ጋር ጽፌያለሁ። ዊል ዲስከስ አባውት ዘ ወርኪንግ ፕሪንሲፕልስ ኦፍ ዘ ኮምፒውተር ሲስተም ምናምን ብዬ በዚህ መልኩ ፕሪንሲፕል ኮምፒውተር ምናምን ብዬ ስለ ኮምፒውተር ወርኪንግ ፕሪንሲፕል የምናወራ ስለሆነ እንዳትቀሩ ወይም እንዳትቀር ዶንት ሚስ ኢት ብለን ማስቀመጥ እንችላለን። ስለዚህ በዚህ መልኩ ካደረግን በኋላ እዚህ ጋር አጀስት ማድረግ ያለብን አለ። ኢንቫይት የምናደርጋቸው ሰዎችን እዚህ ጋር አድ ማድረግ እንችላለን። ኦርጋናይዘሩ እዚህ ጋር ላቀቱ የሚለው ነው። ሌሎች ኢሜይሎችን መጨመር እንችላለን። ከፈለግን ሊንኩን ኮፒ አድርገን መላክ እንችላለን። አለዛ ደግሞ እዚህ ላይ አድ እያደረግን ማስቀመጥ እንችላለን። እዚህ ጋር ሞዲፋይ ኢቨንት ኢንቫይት አዘርስ ምናምን የሚላለን ይሄንን እንዳያደርግ ሪስትሪክት አድርጌ አንቼክ አድርጌዋለሁ። ከዛ ሴቭ ነው የምለው። ልክ እዚህ ጋር ሳስቀምጠው ዌንስዴይ 7 ጃንዋሪ 7 ማለት ነው ኢትዮጵያን ክሪስማስ አለኝ። የገና በዓል ሮብ ስለሆነ በዛ ቀን ደግሞ ሆሊዴይ ስለሆነ ጉግል ካላንደር ይሄን ዲቴክት ያደርገዋልና ያንን ቀንም አጋጣሚ እዚህ ጋር ሪማይንድ አደረገኝ። አሁን እዚህ ጋር ጀስት ኤዲት ማድረግ እንችላለን። ልክ አይደለውም ብዬ ካሰብኩ
ኤዲት ማድረግ ይችላሉ። ልክ እንደዚህ ኤዲት የሚለውን የእርሳስ ምልክት ከተጫንኩ በኋላ ቀኑን ከፈለኩ ቀኑን ቀይራለሁ። ዴቱን ከፈለኩ ዴቱን ቀይራለሁ። አሁን እስኪ ለምሳሌ ዴቱን ቀኑን እንደዚህ አድርጌ ጃንዋሪ 13 ብዬ ልቀይረው። ጃንዋሪ 13 ብዬ ቀየርኩት። መልሼ ሴንድ እለዋለሁ ለገስቶች ወይም ለኢንቫይት ለሚደረጉት አጀስት አደርገው ወይም መልሼ አፕዴት አደርገዋለሁ። በዚህ መልኩ ኢቨንት ሴንድ ይለኛል። ተመልሼ ወደዛኛው ኮምፒውተር ሲሄድ እንደገና ሌላ ኢቨንት ኢንቫይቴሽን ተልኮልኛል እና ስከፍተው አፕዴት ኢንቫይቴሽን ፍሮም አናኖን ሴንደር ይላል። ጀስት ሴንደሩን ክሊርሊ ስላላስቀመጥኩት አናኖን ሴንደር ብሎታል። ቱስዴይ ጃንዋሪ 13 የሚጀምር ኢቨንት እንዳለ ደርሶኛል። የተላከበት ቀን ጃንዋሪ 6 ነው። ስለዚህ እዚህ ጋር ይሄ ኢቨንት የመጀመሪያ ኢቨንት አልነበረም ሲላክ አፕዴት እንደተደረገ ያሳያል። እዚህ ጋር እንደምትመለከቱት ቱስዴይ ጃንዋሪ 6 3 ፒኤም ላይ ነው እንትን የተደረገው እና ቱስዴይ ጃንዋሪ 13 የነበረው ተሰርዞ ልክ እዚህ ጋር እንደምታዩት ወደ ቱስዴይ ጃንዋሪ 13 እንደተቀየረ የሚያሳይ ነው። አመሰግናለሁ።